ሰላም ውድና የተከበራችሁ ቤተሰብ እንዴት ቆያችሁ? የዛሬው ቪዲዮ ሎጂክ ቻፕተር 5 ፓርት 7 ነው። ፓርት 6 ባለፈው ሰርተን ነበር። 13ኛ ፋላሲ ኦፍ ስሊፐሪ ስሎፕ የሚለውን ፋላሲ በዛሬው ቪዲዮችን የምናይ ይሆናል። ተከታተሉኝ። ዘ ፋላሲ ኦፍ ስሊፐሪ ስሎፕ ወይም በአማርኛ የሚያንሸራትት ቁልቁለት ሕጸጽ ልንለው እንችላለን፣ በአማርኛ ማለት ነው። ምክንያቱ ሳስረዳችሁ ይገባችኋል። ዘ ፋላሲ ኦፍ ስሊፐሪ ስሎፕ ኦከርስ ዌን ዊ አሱም ዛት ሲሪየስ ኦፍ ኢቨንትስ ሃፕን አፍተር ዋን አናዘር ኢቨንት አስ ሪዘልት ኦፍ ዘ ፈርስት ኮዝ። እንዴት ነው ይሄ ፋላሲ ኮሚት የሚደረገው ካላችሁ፣ በመጀመሪያ የተከሰተው ክስተት አለ። ከሱ ቀጥሎ ደግሞ በየደረጃው ወይም ቀጥሎ የተሰሩት ወይም የተደረጉት ድርጊቶች አሉ እና ታዲያ ለዚህኛው ለሁሉ ድርጊቶች የመጀመሪያውን ድርጊት እንደ ኮዝ ያመጣል ማለት ነው፣ ወይም እንደ ኮዝ ይመለከታል። እንዴት መሰላችሁ? በግልጽ አማርኛ በቅደም ተከተል የተከሰቱት ሁሉም ክስተቶች የራሱ የሆነ ተጽዕኖ በጉዳዩ ላይ ቢያሳድርም በመጀመሪያው የተከሰተው ክስተቱን ዋነኛ ምክንያት አድርጎ ሲያቀርብ የሚፈጸም የሕጸጽ አይነት ነው። ገባችኋ? ብዙ ክስተቶች አሉ። በመጀመሪያ የተከሰተ የሆነ ክስተት አለ፣ ከዛ ቀጥሎ የሆነ ክስተት አለ፣ ከዛ ቀጥሎ የሆነ ክስተት አለ እና ለዚህኛው ለሁሉም ክስተት የመጀመሪያውን ክስተት እንደ ዋና ምክንያት አድርጎ ያቀርባል። በመካከል ላይ ምንም ይሁን ምን የተከሰተው ክስተት ችግር የለውም፣ ግን በመጀመሪያ ደረጃ የተከሰተው ክስተት ዋና መንስኤ ነው ብሎ ያቀርባል። እዚህ ጋር ከዚህኛው ፖሊስ ኮዝ ፋላሲ ጋር እንዳይመሳሰልባችሁ ልዩነቱ ምን እንደሆነ ልንገራችሁ። ፖሊስ ኮዝ ፋላሲ በፓርት 6 እንዳየ ነው ተከራካሪው ለድርጊቱ ብዙ ምክንያቶች እያሉ አንዷን ምክንያት ብቻ በመምረጥ በእሷ ምክንያት እንደተደረገ ሲያቀርብ የሚፈጸም የሕጸጽ አይነት ነው። ፖሊስ ኮዝ ፋላሲ ሆኖ ኦቨር ሲምፕሊፊድ ፋላሲ ማለት ነው። ስለዚህ እዚህ ጋር ብዙ ድርጊቶች አሉ፣ ግን ከብዙ ድርጊቶች መንስኤ ሆኖ ወይም ምክንያት ሆኖ የሚቀረበው አንድ ድርጊት ብቻ ነው። የመጀመሪያ ይሁን የመጨረሻ ይሁን በመካከል ላይ የተደረገው ድርጊት ይሁን ብቻ አንድ ምክንያት እንደ ምክንያት ያቀርባል። ለኤግዛምፕሉን ስናይ the quality of education in our grade school and high school has been declining for years. Clearly our teachers just are not doing their jobs this day. የኛ ትምህርት ቤት ጥራቱ በጣም እየወረደ ነው። ምክንያቱም መምህሩ ትክክለኛውን ስራ በትክክለኛው ጊዜ እየሰራ አይደለም አለ። ይኸውላችሁ አሁን ብዙ ምክንያት ሊኖረው ይችላል፣ ግን ምክንያቱም መምህሩን ብቻ አድርጎ አቀረበ። በኦቨር ሲምፕሊፋይድ ፋላሲ ጊዜ ማለት ነው። በፓርት 6 አይተናል። ያላያችሁ ገብታችሁ ማየት ይችላላችሁ። እና ደግሞ የፋላሲ ኦፍ ስሊፐሪ ስሎፕ ደግሞ ልክ እንደዚሁ ብዙ የተከሰቱ ክስተቶች አሉ፣ ግን የሚያቀርበው የመጀመሪያውን ክስተት ብቻ ነው። ልዩነቱን እንድትይዙልኝ ስለሚፈልግ ማለት ነው። ስለዚህ የሚያንሸራትት ቁልቁለት የተባለበት ምክንያት ባይዘዋ እኔ ነኝ የሰየምኩት ለእናንተ ግልጽ እንዲሆንላችሁ እንጂ ስሙ አይደለም ፋላሲ ኦፍ ስሊፐሪ ስሎፕ። ስለዚህ በመጀመሪያ የተከሰተው ቅድም እንዳልኩት አለ፣ በመጀመሪያ የተከሰተው ክስተት አለ፣ ቀጥሎ የሆነ ክስተቶች ተከስተዋል። ግን ምክንያቱ ለሁሉም ክስተቱ የመጀመሪያው ክስተትን እንደ ዋና ምክንያት አድርጎ ሲያቀርብ ኮሚቴ የሚደረግ ፋላሲ ነው። ኤግዛምፕሉን እንያስኪ። The government should enact a law that female students should not be dismissed from a campus at first year. Qidist was first year student of Hawassa University. She has dismissed during first year of study. As a result, she has joined bars in Hawassa. This is termed Qidist case of HIV, which led to her to this ይላል። ትምህርት ሚኒስትሩ ወይም መንግስቱ ተማሪዎች በመጀመሪያ ዓመታቸው ከዩኒቨርሲቲ የሚባረረውን ወይም በእኛ ቋንቋ መጫር ማለት ነው የሚባረረውን ነገር ማቆም አለበት። ምክንያቱም ቅድስት የምትባል የሐዋሳ ዩኒቨርሲቲ የመጀመሪያ ዓመት ወይም የፍሬሽማን ተማሪ ስትሆን ከግቢው ተጫረች ወይም ተባረረች። ከዛ በኋላ በሐዋሳ ከተማ ላይ ያለውን ባር ወይም ሆቴል ላይ ተቀጠረች። እሺ፣ ከዛ ደግሞ በዛ ሆቴል ላይ ተቀጥራ እየሰራች ኤችአይቪ ኤዲስ ላይ ተጠቃች። ከዛ በኋላ ህይወቷ አለፈ ወይም ሞተች አለ። ስለዚህ ምን አድርጎ ያቀርባል? በዚህ አሁን መጀመሪያ ከዩኒቨርሲቲ ተባረረች፣ ከዛ ቀጥሎ ደግሞ ሐዋሳ ከተማ ላይ ወይም ሆቴል ላይ ባር ላይ ተቀጠረች፣ ከዛ ኤችአይቪ ኤዲስ ላይ ተጠቃች፣ ከዛ ሞተች። ስለዚህ ለቅድስት መሞቷ ዋናው ምክንያቱ መጀመሪያ እሷ ከዩኒቨርሲቲ ስለተባረረች
ነው ብሎ ያቀርባል። ምክንያቱም መንግስት የመጀመሪያ ተማሪዎች በመጀመሪያ ዓመታቸው ከዩኒቨርሲቲ መባረር የለባቸው፣ ስለተባረረች እቺ ልጅ ሞተች ብሎ ያቀርባል። ስለዚህ አሁን ይሄ ሌላ ነገር ነው። ግን በመጀመሪያ ከዩኒቨርሲቲ ስለወጣች ይሄ ሁሉ መዘዝ የመጣው ከዩኒቨርሲቲ ስለወጣች ነው ብሎ ምክንያቱን ያቀርባል። ስለዚህ ለዛ ነው የማያንሸራተት ቁልቁለት ያልነው። ስለዚህ አሁን ለዚህ ምክንያት በመጀመሪያ ከዩኒቨርሲቲ ስለወጣች ይሄ ነገር ነው፣ ከዩኒቨርሲቲ መውጣቷ ነው ለዚህ ችግር ሁሉ ያዳረጋት ብሎ ስለሚያቀርብ የማያንሸራተት ቁልቁለት ለመባል ተችሏል፣ ወይም ስሊፐሪ ስሎፕ ተብሏል ማለት ነው። ሀሳቡ በጣም ግልጽ ይሆንላችሁ ይመስለኛል። አጭር ናት እሷ፣ እንዳይመሳሰልባችሁ ብቻ እዚህ ጋር የሚያሻማው ኦቨር ሲምፕሊፊድ ፋላሲ እና ስሊፐሪ ስሎፕ ስለሚመሳሰሉ ነው። ልዩነቱን በደንብ ያብራራውት ይመስለኛል። በአማርኛም የተጻፈው ስላለ ቀስ ብላችሁ በራሳችሁ ሰዓት ማንበብ ትችላላችሁ። እንቀጥል። 14ኛው ፋላሲ ዘ ፋላሲ ኦፍ ዊክ አናሎጊ የሚል ወይም የማመሳሰል ሂጸጽ የሚለው ነው። ይሄ በጣም ቀላል ነው። ማስታወስ ያለባችሁ በዚህ ሰዓት ቻፕተር 2 ላይ አርጉመንት ኦፍ አናሎጊ የሚለውን በደንብ አስታውሱ። እሱን ካስታውሳችሁ ይሄ ፋላሲ በጣም ለእናንተ ቀላል ይሆናል። ኮንክሉዥን ዲፔንድስ ኦን ዘ ኤግዚስተንስ ኦፍ አናሎጊ ኦር ሲሚላሪቲ ቢትዊን ቱ ቲንግስ። ለሁለት ነገሮች ባለው መመሳሰል የአንደኛን ባህሪ ለሌላኛው አፕላይ ስናደርግ የሚፈጸም የሂጸጽ አይነት ነው። እንዴት ነው ካላችሁ this fallacy has the following promise. Object A has attributes of A, B and C and Z. Object B has attributes A, B and C. Therefore object B probably has attributes Z also ይላል። በቀላል አማርኛ ላስረዳችሁ። በለጠና ከበደ የሚባሉ ሁለቱ ልጆች አሉ እና በለጠና ከበደ በብዙ ነገር ነው የሚመሳሰሉት። ሁለቱም ሙዚቃ በደንብ ይወዳሉ፣ አንድ ይበሉ። ሁለተኛ ደግሞ ሁለቱም መጠጥ በደንብ ይወዳሉ ካለ በኋላ አሁን በለጠ ደግሞ ፋሽንን ይወዳል አለ። ከዛ ሞስት ፕሮባብሊ ከበደም ፋሽኑን ይወዳል፣ መውደዱ ግዴታ ነው ወይም ሊወደው ይችላል ብሎ ያቀርባል። ምክንያቱም በብዙ ነገር ስለሚመሳሰሉ በሁሉም ነገር ይመሳሰላሉ ብሎ ስለሚያቀርብ ማለት ነው። ስለዚህ አናሎጊ እንደዚሁ ነው ማለት ነው። እዚህ ላይ የተቀመጠውን ኤግዛምፕል ሲናይ ከበደስ ኒው ካር ኢዝ ብራይት ብሉ ኢን ኮለር ኤንድ ሃዝ ሌዘር አፕሆልስተሪ ኤንድ ጌትስ ኤክሰለንት ጋዝ ማይሌጅ። ታየስ ኒው ካር ኢዝ ኦልሶ ብራይት ብሉ ኢን ኮለር ኤንድ ሃዝ ሌዘር አፕሆልስተሪ therefore it probably gets excellent gas mileage too። ሁለት ተቀራራቢ ወይም ሁለት ተመሳሳይ ባህሪ ስላላቸው በቀሪው በሁሉም ነገር ላይ ተመሳሳይ ናቸው ብሎ ያቀርባል በግልጽ አማርኛ። ስለዚህ አናሎጊ እንደዚሁ ነው። በጣም ሲምፕሊ ነው የሱ፣ አጭር ነው። ኮንሰፕቱም በጣም ግልጽ ነው። አናሎጂ አርጉመንት ኦፍ አናሎጂ በደንብ ተረዱት ወይም ሄዳችሁ ማየትም ትችላላችሁ። ሲምፕሊ ይሆናል ለእናንተ፣ ግን እንደዚሁ ነው። እንቀጥል። አሁን ደግሞ ሶስተኛው ታይፕ ኦፍ ፋላሲ። እንግዲህ ፋላሲ በመጀመሪያ ወደ 5 ቦታ ከፋፍለን አይተን ነበር በፓርት 1። ፋላሲ ኦፍ ሪሌቫንሲ ውስጥ 8 ፋላሲዎች አሉ። ዊክ ኢንዳክሽን፣ ፕሪሳምፕሽን፣ ከዛ ደግሞ አምቢጉዊቲ እና ግራማቲካል አናሎጂ። ከዛ አሁን የሶስተኛው ፋላሲ ኦፍ ፕሪሳምፕሽን ደርሰናል እና ደግሞ የእሱን ታይፑን እናያለን። ዚስ ፋላሲ ኦፍ ፕሪሳምፕሽን ኢንክሉድስ 4 ዲፍረንት ታይፕ ኦፍ ፋላሲ ኔምሊ አራቱን ፋላሲዎችን በውስጡ ይይዛል። የመጀመሪያው ቤጊንግ ኢኩዌሽን፣ ሁለተኛው ኮምፕሌክስ ኢኩዌሽን፣ ሶስተኛው ፎልስ ዲኮቶሚ እና አራተኛው ደግሞ ሳፕሬስድ ኤቪደንሲ የሚሉ ናቸው። 15ኛው ፋላሲ ይሆናል። እንግዲህ ቤጊንግ ኢኩዌሽን ፋላሲ ወይም ጥያቄ የሚያስነሳ ሂጸጽ ልንለው እንችላለን በአማርኛ። እንዴት ነው ጥያቄ የሚያስነሳው? እንዴት ነው ኮሚት የሚደረገው? ኤግዛምፕሉ እንዴት ነው የሚለውን የምናይ ይሆናል። ተከታተሉ። ዘ ላቲን ኔም ፎር ዚስ ፋላሲ ፔቲሽን ፕሪሲምፒ። ፔቲሽን ፕሪሲምፒ ሚንስ ሪኩዌስት ፎር ዘ ሶርስ። ይሄውላችሁ ይሄ ፔቲቶ ፕሪሲምፒ የሚለው የላቲን ስሙ ሲሆን በፈተና ላይ ይመጣል። ቤጊንግ ኢኩዌሽን ፋላሲ የሚለውን ቲቶ ፔቲቶ ፕሪሲምፒ የሚለውን ሊያመጣ ይችላል። ስለዚህ መሸምደድ አለባችሁ። ቢያንስ ወደ 10 የሚጠጉ ፋላሲዎች በላቲን ስማቸው ይመጣሉ። እናንተ በስሙ በእንግሊዝኛ ስሙ ብቻ መያዝ አይጠበቅባችሁም። በሁለቱም ስም ያዙ።
ስለዚህ ፔቲቶ ፕሪንሲፒ የሚለው የላቲን ወርድ ትርጉሙ ሪኩዌስት ፎር ዘ ሶርስ ስለ ምንጩ ይጠይቃል ወይም ስለ ምንጩ ጭማሪ ወይም ተጨማሪ ማብራሪያ ያስፈልገዋል ማለት ነው። በዚህ ፋላሲ ጊዜ እንዴት ነው ኮሚት የሚደረገው? the actual source of support for the conclusion is not apparent and so the argument is said to be begs the question. After reading or hearing the argument, the observer is inclined to ask, but how do you know x? ይኸውላችሁ የቀረበው ማስረጃ ግልጽ ባለመሆኑ በተከራካሪው ወይም በአድማጩ አእምሮ ውስጥ ጥያቄ ሲያስነሳ እንዲሁም ለማስረጃው ለቀረበው ማስረጃ ተጨማሪ ማብራሪያ ወይም ማስረጃ ሲያስፈልግ የሚፈጸም የሕጸጽ አይነት ነው። ገባችኋ? የሆነ የሚነሳው ክርክር አለ ወይም የሚነሳው ሐሳብ አለ። ከዛ ለሚነሳው ሐሳብ አድማጮቹ ሌላ ጥያቄ ያነሳሉ ወይም ሌላ እሱ ያነሳው ሐሳብ ወይም ያነሳው ክርክሩ ሪኩዌስት ፎር ዘ ሶርስ እንደተባለው ስለምንጩ ትንሽ ማብራሪያ የሚፈልግ ሕጸጽ ነው። ኤግዛምፕሉን ስናይ በደንብ ለእናንተ ግልጽ ይሆንላችኋል። እንመለሳለን። ኤግዛምፕል murder is morally wrong. This being the case, it follows that abortion is morally wrong. ይኸውላችሁ ማርደር ነፍስ መግደል ነው አይደል? ስለዚህ ነፍስ መግደል ወንጀል ነው አለ ወይም ስህተት ነው አለ። ከዛ ደግሞ this being the case, it follows that abortion is morally wrong. ይሄ ማለት ደግሞ ውርጃም ትክክል እንዳልሆነ ያመለክታል አለ። እንዴት ነው ታዲያ ይሄ ፋላሲ ጥያቄውን የሚያስነሳው ካላችሁ how do you know that abortion is a form of murder? ውርጃ ወይም ማስወረድ የነፍስ መግደል አይነት እንደሆነ በምን አወቅ የሚለውን ጥያቄ ያስነሳል በአድማጩ ዘንድ። ይኸውላችሁ ኤግዛምፕሉ ምን ይላል? ውርጃ ነፍስ መግደል ስህተት ነው ወይም ትክክል አይደለም ሮንግ ነው ካለ በኋላ ውርጃም ወይም ማስወረድም ስህተት ነው ወይም ትክክል አይደለም አለ እና አድማጮቹ ምን ይላል? ይሄኛው ያነሳው ተከራካሪ ነው። ይሄን ሐሳብ ያነሳው ነፍስ መግደል ስህተት ነው፣ ስለዚህ ውርጃም ስህተት ነው ብሎ ሐሳብ ሲያነሳ አድማጮቹ ደግሞ ውርጃ የሞት አይነት ወይም የሞት አይነት እንደሆነ በምን አወቅ የሚለውን ጥያቄ ያነሳሉ። ስለዚህ begging the question ይፈጠራል ማለት ነው። ጥያቄው ይፈጠራል በአድማጩ ዘንድ። ስለዚህ ስለ ምንጩ ወይም ስለ ተነሳው ክርክር ሌላ ተጨማሪ ማስረጃ ያስፈልጋል ማለት ነው። በዚህ ሰዓት ሌላ ኤግዛምፕል እናይ። of course human and apes evolved from common ancestor, just look how similar they are. የሰው ልጅና ጦጣ ከአንድ አንሰስተር ወይም ከአንድ ቅድመ አያት ነው የመጡት። እስኪ ተመልክተው ምን ያክል አንድ አይነት ወይም ዘሴም እንደሆኑ ሲሚላር እንደሆኑ ተመልክተው ይላል። የተነሳው ፋላሲ ወይም የተነሳው አርጉመንት ነው፣ ክርክር ነው። የሰው ልጅና ጦጣ ስለሚመሳሰሉ ከአንድ አንሰስተር ወይም ከአንድ ቅድመ አያት ነው የመጡት ብሎ ያነሳል። እና ታዲያ አድማጮቹ በዚህ ሰዓት ምን የሚል ጥያቄ ያነሳል? Does the mere fact that human and apes look similar imply that they evolved from common ancestor? የሰው ልጅና ጦጣ መመሳሰሉ ብቻ ከአንድ ቅድመ አያት እንደመጡ ማስረጃ ነው ወይስ ደግሞ የሚያውቀው መረጃ ካለ እስኪ ስጠኝ ወይ አብራራን የሚል ጥያቄ ያስነሳል። ስለዚህ ስለ ሶርሱ ተጨማሪ ማብራሪያ ወይ ማስረጃ ይፈልጋል ማለት ነው ይሄ ፋላሲ። ስለዚህ ጥያቄውን ያስነሳል። ሲነበብ ወይም አቅራቢ ወይም ተከራካሪ የሆነ ሐሳብ ሲያመጣ በእናንተ ዘንድ ጥያቄ ከተነሳባችሁ ያ ነገር ጥያቄ የሚያስነሳ ወይም begging the question ፋላሲ ይባላል ማለት ነው። ብዙ ፈተናዎችን ባይዘዋይ እኔ ስለሰራሁት በደንብ ይገባቸዋል። የእያንዳንዱን ግቢ ማለት ይቻላል የእያንዳንዱ ግቢ ፈተና ስለሰራሁት በሁሉም ፋላሲ ስለሰራሁት እንደዚህ እያወራው ቀስ ብዬ እያስተማርኳቸው ስለሚሰራ በደንብ ግልጽ ይሆንላችኋል። አንዴ ስታዩ ላይገባላችሁ ይችላል። ስለዚህ ድጋሚ እዩ። ይሄን ሞጁሉን ደግሞ የምትፈልጉ ከሆነ ቴሌግራም ላይ አናግሩኝ፣ እሰጣችኋለሁ።
ከዛ ደግሞ ብዙ ፈተናዎችን ስለሚሰራላችሁ ቀስ ብላችሁ ስታዩ ይገባላችኋል። እና ቪዲዮ እስካሁን እያያችሁ ከሆነ ፕሊዝ ሳብስክራይብ አድርጉ። ወዳችኋል ማለት ነው። እስካሁን ቪዲዮ ላይ ከቆያችሁ ሳብስክራይብ አድርጉ ፕሊዝ። ለእኛ ሞራል ነው፣ ለእናንተ ምንም አይቆጥርባችሁም። ሳብስክራይብ አድርጉ፣ እየጠበኳችሁ ነው። እና እንቀጥል። ይሄኛው ፋላሲ እንደዚህ ነው ማለት ነው። ሌላ ኤግዛምፕል አለ። አይ ቢሊቭ ዘ ፕራይም ሚኒስተር ኢዝ ቴሊንግ ዘ ትሩዝ ሲንስ ሂ ሳይዝ ሂ ኢዝ ቴሊንግ ዘ ትሩዝ። እውነት ይላለው በማለቱ ብቻ ነገሩ ትክክል እንደሆነ ማረጋገጥ እንችላለን እንዴ? ይኸውላችሁ እንዴት ነው ይሄ ፋላሲ? ሶሪ ትንሽ ኮንሰፕት አለው። ፕራይም ሚኒስተር ወይም ጠቅላይ ሚኒስትራችን እውነት ነው የምናገረው፣ ምክንያቱም ሲያወራ እኮ እኔ እውነቱን ነው የምናገረው ብሎ ነው የጀመረው ሀሳቡ ብሎ ያቀርባል። እና ይሄ ፋላሲ ወይም ይሄ አርጉመንት እንዴት ነው በእኛ ውስጥ ጥያቄን የሚያነሳው ካላችሁ፣ እውነት ይላለው በማለቱ ብቻ ነገሩ ትክክል እንደሆነ ማረጋገጥ እንችላለን እንዴ የሚል ጥያቄ ያስነሳብናል። ከዛ ስለ አርጉመንቱ ወይም ስለ ክርክሩ ሌላ ማስረጃ ይፈልጋል ማለት ነው። በዚህ ጊዜ ቤጊንግ ዘ ኩዌስችን ፋላሲ ይፈጠራል። ገባችሁ? የገባችሁ ይመስለኛል። ብቻ ከፈጠንኩባችሁ ቀስ ብላችሁ ተረዱኝ። ጥያቄውን ይፈጥርባችኋል። ይሄ ፋላሲ በይዘዋይ ከሌሎችም ጋር ስለሚመሳሰል እያንዳንዱን ለመሞከር እያንዳንዱን ለመለየት ሞክሮ እኔ ስለሚፈጥን ወይም ጊዜያችሁን ላለማባከን ነው። አንዳንዶቹ ፈጠን ብላችሁ ስለምታነቡ፣ አንዳንዶቹ ደግሞ ቀስ ብላችሁ ስለምትረዱ ወይ ቪዲዮን ፖዝ እያደርጋችሁ ማየት ይችላላችሁ። ስለዚህ ጥያቄውን ያስነሳብናል ወይም በአድማጮቹ ዘንድ በአንባቢዎቹ ዘንድ ጥያቄውን ሲያስነሳ ቤጊንግ ዘ ኩዌስችን ፋላሲ ኮሚት ይደረጋል ማለት ነው። እንቀጥል። 16ኛው ፋላሲ ኦፍ ኮምፕሌክስ ኦር ሎድድ ኩዌስችን፣ የተወሳሰበ ጥያቄ ሕጸጽ ልንለው እንችላለን በአማርኛ። እንዴት ነው የተወሳሰበው የሚለውን ስናይ this fallacy is committed when a single question that is really two or more questions is asked and a single answer then applied to both። አንድ ጥያቄ መስሎ ነገር ግን በውስጡ ሁለትና ከዛ በላይ ጥያቄዎችን ያካተተ ሆኖ ለሁለቱም ጥያቄዎች አንድ መልስ የሚፈልግ ጥያቄ ሲነሳ የሚፈጸም የሕጸጽ አይነት ነው። ምናልባት አማርኛዬ ላይገባችሁ ይችላል። ቀስ ብላችሁ ተረዱኝ። አሁንም እንዴት ነው ታዲያ ይሄኛው ካላችሁ አንድ ጥያቄ ይጠይቃችኋል። አንድ ጥያቄ ይጠይቃችሁና ለአንድ ጥያቄ ሁለት መልስ ይሻል፣ ወይም አንድ ጥያቄ ሌላ ሁለት ጥያቄ ያነሳል። ግራ እንዳይገባችሁ ቀስ ብሎ ይገባላችኋል። this happens when the conclusion that is answer is supported by confusing and tricky questions that is premises። መልሱ በሚያሻማና በአሳሳች ጥያቄ ይደገፋል። መጀመሪያ ጥያቄው ይነሳል። ለዚህኛው ጥያቄ አንድ ጥያቄ ነው። ለአንድ ጥያቄ ተጠያቂው ጋር ሁለት ጥያቄ ይነሳል ወይም ሁለት መልስ ይሻል ማለት ነው። ኤግዛምፕሉን ናይ እስኪ በደንብ ይገባላችኋል፣ ችግር የለም። have you stopped cheating on exam አለ ጥያቄው። በዚህ ሰዓት ጥያቄው ምን አለ? ፈተና ክላስ ላይ ወይም ፈተናውን መኮረጅ አቁማል ወይ አለ። በዚህ ሰዓት አሁን የተጠየቀው ሰውዬ አዎ አቁሜያለሁ ካለ ድሮ እንደሚሰርቅ ወይም ድሮ ሌባ እንደሆነ ድሮ እንደሚኮርጅ ያመላክታል። ደግሞ have you stopped cheating on exam ሲል ኖ ካለ አሁንም እየሰረቀ እንደሆነ የሚያመላክታል። ስለዚህ ለአንድ ጥያቄ ሁለት ጥያቄ አለ ማለት ነው በቀላሉ። ሌላ ኤግዛምፕሉን እናይ። where did you hide the corpse of the person you killed? አንተ የገደልከውን የሰውየውን አይስክሪን የት ነው የደበቅከው አለ ጥያቄው። አሁን እናንተ ብትሆኑ ምን ትላላችሁ በዚህ ሰዓት? ይኸውላችሁ እናንተን ሊጠይቃችሁ እስኪ የገደላችሁን የሰውየውን አይስክሪን የት ነው የደበቃችሁት ካለ አራ አልደበቅኩም ካለ ደግሞ የሆነ ቦታ ላይ ሄዶ እንዳቃጠለ ያመላክታል። እንዳቃጠለ ነገር ያመላክታል። እዚህ ጋር ደብቅ ያለው ካለም ደግሞ ሰውየውን እንደገደለ ነፍስ ገዳይ እንደሆነ ያመላክታል ማለት ነው። ሁለት ጥያቄ ነው የሚያነሳው። ስለዚህ ሁለት ጥያቄ ነው ያነሳል። ጥያቄ የመጀመሪያው ጥያቄ አንድ ሲሆን አንድ ጥያቄ ሁለት መልሱን ይሻል ማለት ነው። ስለዚህ
እንደዛ ነው። ሌላ ኤግዛምፕል ደግሞ ሃቭ ዩ ኮንቲኒድ ድሪንኪንግ ኢን ፓብስ ኦል ዘ ናይት? መጠጡን አቁመሃል? ሶሪ መጠጡን አሁንም እየቀጠልክ ነው? መልሱ አዎ ካለ አሁንም እየጠጣ እንደሆነ ያመላክታል። አራ አሁን አልጠጣም ካለ ደግሞ ድሮ እንደሚጠጣ ያመላክታል ማለት ነው። ስለዚህ ሎድድ ኩዌስችን ነው ወይም ሁለት ጥያቄ አለው ማለት ነው። በአንድ ጥያቄ ውስጥ ሁለት ጥያቄ አለው። ስለዚህ አንድ ጥያቄ መስሎ ነገር ግን በውስጡ ሁለትና ከዛ በላይ ጥያቄዎችን ያካተተ ሆኖ ለሁለቱም ጥያቄዎች አንድ መልስ የሚፈልግ ጥያቄ ሲነሳ የሚፈጸም የጽጽ አይነት ነው። ምን ሎድድ ኩዌስችን ወይም ፋላሲ ኦፍ ኮምፕሌክስ ኦር ሎድድ ኩዌስችን የሚል ፋላሲ ነው። በደንብ የገባችሁ ይመስለኛል። ስንቀጥል 17ኛ ፋላሲ ዘ ፋላሲ ኦፍ ፎልስ ዲኮቶሚ ወይም ለሁለት መክፈቻ ሕጸጽ ልንለው እንችላለን በአማርኛ። ፋላሲ ኦፍ ፎልስ ዲኮቶሚ የሚል ፋላሲ የምናይ ይሆናል። ለዚህ ፋላሲ ብዙ ስሞች አሉት። የመጀመሪያው ፎልስ ባይፎርኬሽን ሊባል ይችላል። ሁለተኛው ፎልስ ዲሌማ ሊባል ይችላል። ሶስተኛው ብላክ ኤንድ ዋይት ቲንኪንግ ፋላሲ ሊባል ይችላል። አራተኛው ደግሞ ኤዘር ኦር ፋላሲ ሊባል ይችላል። በደንብ ተመልከቱ። አንዳንድ ግቢ ለማሻማት እንደዚህ ያወጣል። ይሄኛው አራቱም አንድ ነው ማለት አምስት ስም አለው። የመጀመሪያው ፋላሲ ኦፍ ፎልስ ዲኮቶሚ፣ ሁለተኛው ፎልስ ባይፎርኬሽን፣ ሶስተኛው ፋልስ ዲሌማ፣ አራተኛው ብላክ ኤንድ ዋይት ቲንኪንግ ፋላሲ፣ አምስተኛው ኤዘር ኦር ፋላሲ ይባላል። ስለዚህ አምስቱንም መያዝ አለባችሁ። ዋናው ስሙ ግን ፋላሲ ኦፍ ፎልስ ዲኮቶሚ በመባል ይታወቃል። እንዴት ነው ኮሚት የሚደረገው? It is committed when the arguer assumes that only two alternatives are possible in a given situation, that is impossible to be outside of the two choices. Nonetheless, more than two are possible. ለሁኔታው ብዙ አማራጮች እያሉ ሁለቱን ብቻ በማቅረብ ከሁለቱ አንዱን መምረጥ ለአድማጩ ወይም ለተከራካሪው ግዴታ ሲሆን የሚፈጸም የጽጽ አይነት ነው። አያችዋ፣ ሁለት አማራጮች አሉ። ሁለቱንም ላትወዱት ትችላላችሁ። አንዱን መምረጥ ግን ግዴታ ነው። ሁለት ድርጊት አለ። ሁለቱም ላትወዱት ትችላላችሁ። አንዱን መምረጥ ግን የእናንተ ግዴታ ነው። ኤግዛምፕሉን ስናይ አባይ ሪቨር ኢዝ አይዘር ኢን ኢትዮጵያ ኦር ኢን ኬንያ። የአባይ ወንዝ ወይም የኢትዮጵያ ነው ወይም ደግሞ የኬንያ ነው ካለ በኋላ አባይ ሪቨር ኢዝ ኖት ኢን ኬንያ። አባይ ሪቨር በኬንያ ውስጥ አይደለም። ኢት ፎሎዝ ዛት አባይ ሪቨር ኢዝ ኢን ኢትዮጵያ። ይሄም በቻፕተር 2 ላይ ያየነው ነው። ይሄ ማለት ደግሞ የአባይ ወንዝ በኢትዮጵያ ውስጥ እንዳለ ያመላክታል አለ። ይኸውላችሁ የአባይ ወንዝ ወይ በኢትዮጵያ ውስጥ ነው ወይ በኬንያ ውስጥ ነው። የአባይ ወንዝ በኬንያ ውስጥ አይደለም። ስለዚህ የአባይ ወንዝ በኢትዮጵያ ውስጥ ነው ማለት ነው። ስለዚህ እንደዚህ አይነት አርጉሜንትን ይይዛል። ሁለተኛው ኤግዛምፕል ደግሞ will you contribute $10 to our environmental fund or are you on the side of environmental destruction? ከኛ ጋር ስለ አካባቢያችን $10 ታዋጣለህ ወይስ ከአካባቢ መዋጮ ውጪ ትሆናለህ፣ ትነጠላለህ ወይ ደግሞ ትገለላለህ ማለት ነው። ከኛ ጋር ለመኖር ከወሰንክ ለአካባቢያችን ንጽህና ወይም ለአካባቢያችን መዋጮ $10 ትከፍላለህ፣ ካልሆነ ከአካባቢያችን ትነጠላለህ አለ። አሁን ሰውየው ቅድም እንዳልነው $10 ለመስጠት ላይወደውም ይችላል። ደግሞ ከአካባቢው ደግሞ መነጠሉንም ላይወድ ይችላል። ሁለቱንም ላይወድ ይችላል። ግን ወይ 10 ብር መስጠት ወይ $10 መስጠት ወይ ደግሞ ከአካባቢው መገለል ግዴታው ነው። ሁለቱንም ላይወድ እኮ ይችላል፣ ግን ግዴታው ነው አንዱ። ስለዚህ አንዱን መምረጥ አለበት ማለት ነው። በዚህ ሰዓት ፎልስ ዲሌማ ወይም ብላክ ኦር ዋይት ፋላሲ የምንለው ሊፈጸም ይችላል። ሶስተኛው ኤግዛምፕል ኢፍ ዩ አርንት ዊዝ ሚ ዩ አር አገነስት ሚ ይላል። ከኔ ጋር ካልሆንክ ጠላቴ ነህ፣ ወይ ከኔ ጋር ትሆናለህ ካልሆነ ጠላቴ ነህ። ከሁለቱ አንዱን መምረጥ ግን ግዴታክ ነው። ግን ሁለቱንም እኮ ላትወደው ትችላለህ። ስለዚህ ወይ ከኔ ጋር ትሆናለህ ወይ እኔ ላይ ትሆናለህ ወይም ጠላቴ ነህ ማለት ነው። ስለዚህ ሰውየው አሁን ከሱ ጋር መሆኑን ላይወደውም ይችላል፣ ደግሞ የሱም ጠላትም ሊሆን ላይፈልግ ይችላል። ስለዚህ ግን ከሁለቱ አንዱን መምረጥ ግዴታው ሲሆን ይሄ ፋላሲ ኮሚት ይደረጋል ማለት ነው። ይሄኛው ፋላሲ ብላክ ኦር ዋይት ቲንኪንግ ፋላሲ ወይም ፋላሲ ኦፍ ፎልስ ዲኮቶሚ የሚለው። ስለዚህ ለሁለት መክፈቻ
ሂጸጽ ነው። ይሄኛውን ፋላሲ በደንብ ገልጽ ይሆንላችሁ ይመስለኛል። ሌላኛውና 18ኛው ፋላሲ ዘ ፋላሲ ኦፍ ሳፕሬስድ ኤቪደንሲ ማስረጃውን የሸፈነ ወይም ጨቋኝ ሂጸጽ ልንለው እንችላለን። ይሄኛውን ፋላሲ እንዴት ነው ኮሚት የሚደረገው? In such argument, the arguer intentionally or unintentionally suppresses or omits important evidence that fails to support his or her position and emphasizes on some other reasons that are not such important to the conclusion of the argument ይላል። ተከራካሪው ዋናውን ወይም አስፈላጊውን ማስረጃ በመርሳት ወይም ሆን ብሎ በመሸፈን ጠቃሚ ያልሆነውን ወይም አላስፈላጊ የሆነውን ማስረጃ ተደግፎ ወደ ውሳኔው ሲደርስ የሚፈጸም የሂጸጽ አይነት ነው። በአማርኛ የተረጎምኩላችሁን ሳነብ ጋዜጣ የማነበው ሊመስልላችሁ ይችላል፣ ግን ምንም ማድረግ አይችልም። በጣም ኮምፕሌክስ ስለሆነ ይሄኛው ነገር እንደዚህ ባረግ ለእናንተ ሞር ይቀልላችኋል ብዬ ነው ያመጣሁት። እንግዲህ እኔ ሳነብ የማይገባቸውም ከፈጠንኩባችሁ ቀስ ብላችሁ ሞጁሉን ስለምለቅ ታነባላችሁ። ስለዚህ እንዴት ነው ይሄ ፋላሲ ኦፍ ሳፕሬስድ ኤቪደንሲ ወይም ማስረጃውን የሸፈነ ጨቋኝ ወይም የጨቋኝ ሂጸጽ ኮሚት የሚደረገው ብለናል። አሁን እንግዲህ ተከራካሪው ዋናውና ወይም አስፈላጊውን ማስረጃ ይተውና ወይም ወደ ጎን ይተውና ሆን ብሎ ይሸፍናል ዋናውን ወይም አስፈላጊውን ማስረጃ። ከዛ በኋላ ጠቃሚ ያልሆነውን ወይም አላስፈላጊ ማስረጃ ተደግፎ ወደ ውሳኔ ይደርሳል። በኤግዛምፕሉ እንያ እስኪ። ምርጥ ኤግዛምፕል አለ እዚህ ጋር የተቀመጠው። ሐዋሳ ዩኒቨርሲቲ is the best university in Ethiopia because it has very fat and tall teachers, finest building and a number of students. ሐዋሳ ዩኒቨርሲቲ በኢትዮጵያ ዩኒቨርሲቲ ውስጥ በጣም ግንባር ቀደም ወይም የተሻለ ቤስት ዩኒቨርሲቲ ነው አለ። በምን ስንል ደግሞ በጣም ረጅምና በጣም ወፍራም መምህራኖች አሉ አንድ። ሁለተኛ ደግሞ በጣም ቅንጡና ፋይነስት የሆነ ህንፃዎች አሉ። ሶስተኛ ደግሞ በጣም በቁጥሩ የበዙ ተማሪዎች አሉ አለ። እንግዲህ ሶስት ማስረጃ አቅርቧል። እንግዲህ አያችዋ። አንደኛው በጣም ፋት የሆነ ወይም ወፍራም የሆነ እና ረጅም የሆነ መምህራኖች አሉ አንድ። ሁለተኛ ቅንጡ ወይም ፋይነስት የሆነ የሚያምሩ ህንፃዎች አሉ። ሶስተኛ ፕሌንቲ ኦፍ ነምበር ኦፍ ስቱደንት አሉ። ስለዚህ በኢትዮጵያ ውስጥ አሉ ከሚባል ወይም ቤስት ዩኒቨርሲቲ ነው ሐዋሳ ዩኒቨርሲቲ አለ። አያችዋ። እዚህ ሰዓት እንግዲህ የግቢውን ጥራት የመምህሩ ውፍረት ላይ ገልጸው ይችላል። የመምህሩ ቁመት ላይ ገልጸው ይችላል። የህንፃዎች ማማሩ ላይ ገልጸው ይችላል። ብዙ የተማሪ ቁጥር መኖሩ ላይ ገልጸው ይችላል። ዋና ማይፎንቱን በመርሳት አላስፈላጊውን ማስረጃውን ያመጣል ያልነው ለዚህ ነው። ይኸውላችሁ the key evidence omitted in the example such as the organization of the university ዋናውና አስፈላጊ የሚባለው በዚህ አርጉመንት ውስጥ የተተወው ወይም ወደ ጎን የተተወው የተሸፈነው ዋናው ማስረጃው ለምሳሌ ኦርጋናይዜሽን ኦፍ ዘ ዩኒቨርሲቲ የዩኒቨርሲቲው ኦርጋናይዜሽን ወይ ዩኒቨርሲቲው ማናጅመንት ሲስተሙን ወደ ጎን ትቶታል። ሁለተኛው ደግሞ ኳሊፊኬሽን ኤንድ ኤክስፒሪየንስ ኦፍ ኢንስትራክተርስ የሌክቸሮች ወይም የኢንስትራክተሮች ኤክስፒሪየንስ እና ጥራታቸውን ወደ ጎን ትተዋሉ። ኢኩዊፕመንት አቫይላብል ፎር ኢንስትራክሽን ለመምህራኖች የሚያስፈልገው ማቴሪያሎች ወይም ኢኩዊፕመንቶች ምን ያክል አሉ፣ ጥሩ ነው መጥፎ ነው የሚለውን አላቀረብም፣ ወደ ጎን ትቶታል። የላብ የኮምፒውተር የቾክ የፕሮጀክት የምን ግቢ ውስጥ እንግዲህ ብዙ ነገር አለ ለኢንስትራክተሮች የሚሆን። የመጨረሻው ደግሞ ስቱደንት ሰርቫይስ ስፔሻሊ ያው እንግዲህ ይሄ ነገር ጭርሱት ለተማሪ የሚያስፈልገው አገልግሎቶች ብዙ ለተማሪ የሚያስፈልገው አገልግሎቶች እንግዲህ በዩኒቨርሲቲ ውስጥ አሉ። ስለዚህ እነዚህ ተትተው አላስፈላጊ የሆኑ የመምህር ወፍረትና የቦልዲንግ ቅንጦት ምንም የዩኒቨርሲቲውን ጥራቱን ላያረጋግጥልን ይችላል። ስለዚህ ግን እነኚህ ዋና የሚባሉ ከኤቪደንስ የሚለውን ኦሚት አድርገው ወይም ትተው አላስፈላጊ የሆነውን ዝም ብሎ የማይረባውን ነገር አምጥቶ በዛ ዲፌንድ ሆኖ ዩኒቨርሲቲው በጣም ታዋቂ ዩኒቨርሲቲ ነው ወይም ቤስት ዩኒቨርሲቲ በኢትዮጵያ ነው ብሎ ስላቀረበ ይሄ ፋላሲ
ፋላሲ ኦፍ ሳፕሬስድ ኢቪደንስ ወይም ማስረጃውን የሸፈነ ጨቋኝ ሕጸጽ ተብሏል ማለት ነው። በቃ ዋና ማይንፎንቱን ትተው አላስፈላጊ የሆነን ማስረጃ በማምጣት ወደ ድምዳሜው ስለተደረሰ ትክክል አይደለም ማለት ነው። ስለዚህ እንደዚህ ነው። የአራተኛው ሊንጉስቲክ ፋላሲ የሚለው ደግሞ በቀጥሎ ባለው ፓርት የምንሰራላችሁ ይሆናል። ምክንያቱም አብዛኞቻችሁ ቪዲዮ ረዥም ሲሆን ይሰለቸናል፣ እየቀጠላችሁ ወይም ከ30 ቪዲዮ ባልበለጠ ቪዲዮ ብጨርስልን አሪፍ ነው ብላችሁ ስለጠየቃችሁኝ ለማሳጠር ሞክራለሁ። እናንተም እንዳይሰለቻችሁ እኔንም ደግሞ እንዳይደክመኝ እንደዚሁ ቀስ እያልኩ ይሰራላችኋለሁ። ከአንድ ቀን ወይም ከሁለት ቀን በኋላ ቀጣዩን ፓርት እለቅላችኋለሁ። እስካሁን ስለተከታተላችሁኝ እጅግ በጣም ከልቤ ያመሰግናችኋለሁ። እባካችሁ ፕሊስ የኔን ቪዲዮ ስታዩ ቪፒኤን መጠቀም እንዳትረሱ። ደግሞ ሳብስክራይብ አድርጋችሁ ሳብስክራይብ አድርጉ። በቀጣይ ቪዲዮ እንገናኛለን። አመሰግናለሁ።